መጨረሻው እንዲያምርለት የፈለገ አኗኗሩን ያስተካክል ብለዋል የኛ ነብይ አለይሂ ሰላቱ ወሰላም። በኖራችሁበት ትሞታላችሁ፣ በሞታችሁበት ትቀሰቀሳላችሁ አሉ የኛ ነብይ አለይሂ ሰላቱ ወሰላም። አንድ እዚህ ጋር ሁላችንም ልናቀው የሚገባ ነገር አለ። የቂያማ ቀን ሰዎች ሲቀሰቀሱ ከቀብራቸው 3 ቦታ ይከፈላሉ። 3 ቦታ ይከፈላሉ። አንድ ሳቢቁን እና አስሓቡል የሚን። ሳቢቁን በስራቸው ኢላ ጣዓቲላህ በአላህ ሱብሓነሁ ወተዓላን በማምለክ በኸይር ስራ ላይ የሚሽቀዳደሙ። አስሓቡል የሚን የቀኝ ጓዶች። አስሓብ ሲማል አላህ ይጠብቀን ከነሱ ከመሆን የግራ ጓዶች። አንድ ማወቅ ያለብን እህቶቼ ወንድሞቼ፣ ዛሬ ዱንያ ላይ ዙሪያችሁ ላይ ያሉ ሰዎች አሉ። ከነሱ ጋር ነው መቀስቀስ የምንፈልገው የቂያማ ቀን። ራሳችሁን መርምሩ። ዱዓ ጥሩ ኢንድ እንዲኖረን መጨረሻ ዱዓ ሁላችንም ማድረግ አለብን። ኪሽክ የኢጅፕት ሊደር ነበሩ፣ ኢማም ነበሩ። ኢማም ሆኜ አኑረኝ፣ ኢማም ሆኜ አሞተኝ፣ ኢማም ሆኜ እንድቀሰቀስ በሱጁድ ላይ ውሰደኝ ብለው ዱዓ አድርገው እንደዛው ነው የሞቱት ጁምዓ ቀን። እኔና እናንተ ዛሬ ዙሪያችሁ ላይ ያሉ እህቶች ወንድሞች አሉ። ከነሱ ጋር ነው መቀስቀስ የምትፈልጉት? ለምን የኛ ነብይ አለይሂ ሰላቱ ወሰላም ምን አሉ? የቂያማ ቀን ሰው ከሚወደው ጋር አብሮት ካለው ጋር ነው የሚቀሰቀሰው ብለዋል። ማንን ነውስ የምንወደው? ያ ሰው ረሱልን አለይሂ ሰላቱ ወሰላም ቂያማ መቼ ነው ብሎ ጠየቃቸው። ምን ተዘጋጅተህለታል አሉት። ምን ስራ ይዘህለታል? አላህን ሱብሓነሁ ወተዓላና መልእክተኛውን አለይሂ ሰላቱ ወሰላም እንወዳለሁ አላቸው። አንተም ከወደድከው ጋር ነህ አሉት። እዚህ የዱንያ መጨረሻችን የአኺራ ደግሞ መጀመሪያችን ነው የምንቀሰቀስበት። እንደ አሟሟታችን በሞታችሁበት ትቀሰቀሳላችሁ ብለዋል የኛ ነብይ አለይሂ ሰላቱ ወሰላም። አላህዬ ረቡል ዒዛ ምን አለ? ወኑፊኸ ፊ ሱሪ ፈሷዒቀ መን ፊ ሰማዋት ወመን ፊ ልአርድ አለ ሱብሓነሁ ወተዓላ ኢላ መን ሻአ አላሁ ثመ ኑፊኸ ፊህ ኡኽራ ፈኢዛ ሁም ቅያሙን የንዙሩን አለ ሱብሓነሁ ወተዓላ። ጥሩምባው ይነፋል፣ ሁሉም በሰማይም በምድርም ያለው ይሞታል። ከነዛ ውጭ አላህ ሱብሓነሁ ወተዓላ እንዲቆዩ ካደረጋቸው ውጭ። ሁለተኛ ደግሞ ጥሩምባ ይነፋል፣ የሰው ልጅ ይቀሰቀሳል፣ ይነሳል አይኑን አፍጥጦ። የቂያማ ቀን ከቂያማ ቀን ፈተና ከቂያማ ቀን ቅጣት ነጃ ይበለን። ሲቀሰቀስ አሉ የኛ ነብይ አለይሂ ሰላቱ ወሰላም በሞተበት ሁኔታ ሲሞት እያለው የነበረውን ነገር ነው እያለ የሚቀሰቀሰው አሉ። አላሁ ረቡል ዒዛ ምን አለ? ላ የሕዙኑሁሙል ፈዘዑል አክበሩ ወተተለቃሁሙል መላኢከቱ ሃዛ የውሙኩም አለዚ ኩንቱም ትውዓዱን። የዛ የአስጨናቂው ቀን ጭንቀት አያስጨንቃቸውም አለ አላህዬ ሱብሓነሁ ወተዓላ። ያ ሁላ ትርምስ ውስጥ አይጨነቁም እነሱ። መላኢካዎች ምን ይሏቸዋል? አብሽሩ፣ ይሄ ቀን ነው ቃል የተገባላችሁ። አማኝ ዱንያ ላይ ሲሰራ አኺራ ላይ ይሄ እናገኛለሁ እያለ ይሰራል። በራህመቱ በእዝነቱ ኸይር ስራ ላይ ያቆየን። ይሄ ቀን የተገባላችሁ ቃል አብሽሩ ይባላሉ። ሱብሓነላህ የኔ ጌታ በራህመቱ በእዝነቱ ከነዛ ከምርጥ ባሮቹ ያርገን። የመጀመሪያው ከቀብር ሲወጣ አሉ የኛ ነብይ አለይሂ ሰላቱ ወሰላም የቁርአን ሰዎች ብርሃን ብራይት የሆነ ሰው ያያሉ አሉ። ሀል ተዕሪፉኒ ይለዋል አሉ። ታቀኛለህ እኔ ማን እንደሆንክ ይለዋል አሉ። አላወቅኩም ማን እንደሆንክ። አነ ሳሒቡከ ልቁርአን አለዚ አግመእቱ ነሃረከ ፊል ሀዋጅር ወሰህርቱ ለይለክ። እኔ ያንተ ጓደኛ ነኝ። ያ ጥማት የለቀኩብህ ቀን ላይ ስትቀራ ኦኬ፣ ሌሊትም ደግሞ እንቅልፍ የነሳው ያ የቁርአን ጓድ ማለት ነው። እኔንም እናንተንም የቁርአን ጓዶች አድርገን የመጀመሪያው ከቀብር ሲወጣ ያንን ቁርአን ሲቀራው የነበረው ሱብሃንአላህ እኔ ቁርአን ነኝ ጓደኛ ይለዋል። ሌሊቱን እንቅልፍ የነሳው ቀን ደግሞ በጥማት ያቆየው ይለዋል። ከቀብሩ ሲወጣ ቀብሩ ውስጥ እንግዲህ በአላህ ሱብሃነሁ ወተዓላ እዝነት ስራው ጠበቀው ዙሪያውን አይደለም። ከእንደገና ደግሞ ስራው ጓደኛ ሆነለት። የጀነት ቤቱን እያየ ነበር። አሁን ደግሞ እኔ ቁርአን ነኝ ጓደኛ ይለዋል ሱብሃነሁ ወተዓላ። አላህዬ በረሕመቱ በእዝነቱ ለነም
ከዛ ምን ይለዋል? ሱብሓነላህ ወኢነ ኩለ ታጅር ሚን ወራኢ ትጃረቲሂ ወኢነከ ልየውመ ሚን ወራኢ ኩል ትጃራ ይለዋል። እያንዳንዱ ሁሉም እዛ የራሱን የከሰበውን ትርፉን ለማግኘት ይሮጣል። አንተ ደግሞ የምትፈልገውን ነገር በሙሉ አግኝተሃል፣ ማንም ከሚያገኘው በላይ። ፈዩዕጠል ሙልከ ቢየሚኒሂ ንግስና ይሰጠዋል በቀኙ። ከእንደገና ደግሞ ወልኹልደ ቢሽማሊሂ በግራው ደግሞ ወልኹልድ ይሰጠዋል፣ የዘላለም መኖሪያ ይሰጠዋል። በቀኙ ንግስና ይሰጠዋል። ሱብሓነላህ የኔ ጌታ፣ የቁርአን ጓዶች ማለት ነው። ወዩዘዑ ዐላ ራእሲሂ ታጅር ወቃር ከእንደገና ደግሞ ክራውን ይደረግለታል ጭንቅላቱ ላይ። ሱብሓነላህ የኔ ጌታ፣ በራህመቱ በእዝነቱ በቸርነቱ የቁርአን ጓዶች ማለት ነው። ሱብሓነላህ ቁርአን በየቀኑ የሚቀሩ በራህመቱ በእዝነቱ እኔና እናንተንም ከነዛ ይመዝግበን። አላሁ ረቡል ዒዛ ምን አለ? ከዛ ሱብሓነሁ ወተዓላ ወጃአት ኩሉ ነፍሲን መዓሃ ሳዒቁ ወሸሂድ። እያንዳንዱ መላይካ አለው ይዞት የሚሄድ ሌላ መላይካ ደግሞ ስራውን ይዞ አብሮት የሚሄድ የቂያማ ቀን ማለት ነው። ሁሉም ወደ አላህ ሱብሓነሁ ወተዓላ የሚቀርብበት ወይ ይለያያል። ግማሹ ሲሄድ ወደዛ ወደ መሰብሰቢያው ቦታ እየሄደ ወክ እያረገ በእግሩ የሚራመድ አለ። ከእንደገና ደግሞ ሩክባነን አሉ የኛ ነቢ ዓለይሂ ሰላቱ ወሰላም ራይድ እያደረጉ እየጋለቡ ወቱጀሩነ ዐላ ውጁሂኩም አሉ የኛ ነቢ ዓለይሂ ሰላቱ ወሰላም። አንዳንዶቹ ደግሞ በፊታቸው የሚጎተቱ አሉ። እነዛ በፍጥነት እየጋለቡ የሚሄዱት አንድ እንስሳ ላይ 2 3 10 ጭምር። አንዳንዶቹ ደግሞ ለግላቸው መጋለብ ያላቸው ዱንያ ላይ ባላቸው አላህን ሱብሓነሁ ወተዓላ ለማክመክ ባላቸው ፍጥነት ልክ ፍጥነታቸው ደግሞ በጣም ፈጣን ናቸው። ሱብሓነላህ እንደየሰራው ማለት ነው፣ ስፒዱ ማለት ነው። ልክ እንደ መብረቅ ሆነው የሚሄዱ አሉ። እንዴት ነው አላህን ሱብሓነሁ ወተዓላ ለማምለክ እኔና እናንተ ዱንያ ላይ የምንሄደው አካሄድ? በፍጥነት ነው። ቆይ ይደርሳል ነው የምንለው፣ እነተዋለን። አላህዬ ረቡል ዒዛ እኔንም እናንተንም በፍጥነት ከሚሽቀዳደሙት ያርገን። እንደዛ ነው ያሉት። ሱብሓነላህ ለየግላቸው አላቸው እንደ መብረቅ የሚሄዱበት። ያስ በፊቱ የሚሄደው ሰሐቢዎቹ ጠየቁ፣ እንዴት ነው በፊታቸው የሚሄዱት ብለው ሲጠይቋቸው ረሱል ዓለይሂ ሰላቱ ወሰላም ምን አሉ? ልብ ብላችሁ አስቡ እንግዲህ በፊቱ ሰው ሲሄድ ማለት ነው። እሱ አይደለም እንዴ በሁለት እግሩ እንዲሄድ ያደረገው? ታዲያ የቂያማ ቀን በፊቱ እንዲሄድ ማድረግ ምን ያቅተዋል አሉ የኛ ነቢ ዓለይሂ ሰላቱ ወሰላም። አላሁ ረቡል ዒዛ ነው የሚወስነው እንዴት መሄድ እንዳለብን፣ በምንስ መሄድ እንዳለብን። ረቡል ዒዛ ጀለ ፊዑላ የኔ ጌታ። ህዝቡ እንግዲህ እዛ ቦታ ላይ ይሰበሰባል። የት? የቂያማ ቀን ሜዳ ላይ ለጥ ያለ ሜዳ ነው። ዛፍ የለ፣ ምን የለ፣ ምን የለ፣ ምንም ማርክ የለም። ለጥ ያለ ሜዳ ላይ ይሰበሰባል አሉ የኛ ነቢ ዓለይሂ ሰላቱ ወሰላም። ሁሉም እዛ ቦታ ላይ እርቃን ሆኖ ማለት ነው፣ ያለምንም ጫማ ያለምንም እርቃኑን ሆኖ ሁሉም እዛ ቦታ ላይ የየራሱ ስራ ነው የሚጠብቀው። የኛ ነብይ አለይሂ ሰላቱ ወሰላምን አይሻ ረዲየላሁ ተዓላ አንሃ ጠየቀቻቸው። አንዱ አንዱን አይመለከትም እንዴ አለቻቸው። ምክንያቱም እርቃኑን የሰው ልጅ እዛ ቦታ ላይ ያለው። ረሱል አለይሂ ሰላቱ ወሰላም ምን አሏት? አልአምሩ አሸዱ ሚን ዛሊክ ሊኩል ምሪእ ሚንሁም ሸእኑ ዩግኒ። የዛ የቀኑ ያለበት ጭንቀት አሸዱ ሚን ዛሊክ፣ ይሄ አንዱ አንዱን ከሚያይበት በላይ ነው። ማን ምን ለበሰ ምን ጭንቅ ላይ ሲሆን የሰው ልጅ ምን ይዛል ያለው ምን አልያዝኩም ብሎ ያስብማ። የየራሱ የሚጨነቅበት ነገር አለው። ሱብሃንአላህ። እንኳን አይደለም አንዱ አንዱን ላይ የሆነ ቦታ ላይ የመሬት መርገፍገፍ ሲመጣ፣ የሆነ ቦታ ላይ የሆነ ነገር አደጋ ሲመጣ ምን ያዘ ምን ያዘ ይላል ሲሽቀዳደም። የቂያማ ቀን ደግሞ ሁሉም የሚሰበሰብበት ነው። ከዛ ቀን ጭንቅ፣ ከዛ ቀን መከራ፣ ከዛ ቀን ቅጣት ነጃ ይበለን በረህመቱ በእዝነቱ በቸርነቱ። አላሁማ አሚን። ሁሉም ፎከስ የሚያደርገው ምንድነው? ራሱ ላይ ነው። ነፍሴ ነፍሴ ነው የሚለው በዛን ቀን። ሱብሃንአላህ። እርቃን መሆኑን ራሱ ልብ አይልም። የኛ ነቢ አለይሂ ሰላቱ ወሰላም ምን አሉ? ፀሐይ ትቀርባለች፣ ቅርብ ኦልሞስት ፈየኩኑነ ፊል አረቂ ቢቀድሪ አዕማሊሂም። እያንዳንዱ ይሆናል በላቡ ተጠምቆ እንደየሰራው። አንዳንዱ ምን አሉ የኛ ነቢ አለይሂ ሰላቱ ወሰላም? እስከ ጉልበታቸው እስከ ወገባቸው። ኦኬ። አንዳንዶቹ ደግሞ ሙሉ ለሙሉ ከቨር የሚደረጉ ደግሞ አሉ። ሱብሃንአላህ። በዛ የሚሰምጡ አሉ በሙቀቱ
ፀሐይ ቀርባለች የቂያማ ቀን። ሱብሃንአላህ የኔ ጌታ በረሕመቱ በእዝነቱ ነጃ ይበለን። ከእንደገና ደግሞ ስፔሲፊክ ወንጀሎችን የተናገሩት አሉ ረሱል ዓለይሂ ሰላቱ ወሰላም። የዛን ቀን የሚሰምጡ ሰዎች የሰውን መሬት የወሰዱ የሰውን ቤት የወሰዱ ሱብሃንአላህ የሚሰምጡ በመሬት ውስጥ የሚሰምጡ። ከእንደገና ደግሞ ምን አሉ? ዘካ ያላወጡን ሰዎች ፕሮፐር ያላቸው የራሳቸው ንብረት አላቸው፣ ከንብረታቸው ላይ ዘካ ያላወጡ አላህ ይጠብቀን ሱብሓነሁ ወተዓላ። ከእንደገና ደግሞ ከልክ በላይ ገንዘብን የሰበሰቡ ሰብስበው ማውጣት ላለባቸው ነገር ያላወጡ ገንዘብን በጣም የሰበሰቡ አሉ የኛ ነቢ ዓለይሂ ሰላቱ ወሰላም። ይሰምጣሉ፣ በወንጀላቸው ነው የሚሰምጡት የዛን ቀን። ሱብሓነላህ የኔ ጌታ በረሕመቱ በእዝነቱ ነጃ ይበለን። ለምን? በማመጻቸው በአላህ ሱብሓነሁ ወተዓላ ላይ። እነዛ ደግሞ ካላቸው ላይ ንብረታቸው ላይ የሚሰጡ ለአላህ ብለው ሱብሓነሁ ወተዓላ ተጨማሪም የሚሰጡ እነሱም መስበጥ አይደለም ላ አላሁ ረቡል ዒዛ ጥላ ያደርግላቸዋል አሉ የኛ ነቢ ዓለይሂ ሰላቱ ወሰላም ለእያንዳንዳቸው። ኩሉ ምሪኢን ፊ ዚል ሰደቃ ሐታ ዩፍሰለ በይነ ናስ አሉ። እያንዳንዱ በራሱ ቸሪቲ በሰጠው ሰደቃ ጥላ ስር ይሆናል። ሱብሓነላህ የአላሁ ረቡል ዒዛ ጥላ አይደለም እኮ ይሄ። ሱብሓነል ኻሊቅ ስፔሲፊክ ለብቻ ያስቀመጣላቸው። ምክንያቱም ትልቁ ዛፍ አለ አይደለም አላህ ሱብሓነሁ ወተዓላ እዛ ስር የሚያስጠጋቸው ባሮቹ። ይሄ የየራሱ በሰጠው ዘካ በዛ የሚኖረው ጥላ ነው አሉ የኛ ነቢ ዓለይሂ ሰላቱ ወሰላም። ሱብሓነላህ የኔ ጌታ አላሁ ረቡል ዒዛ ነው የሚሰጣቸው። ይሄንን እያንዳንዱ ከምትሰጡት ከምንሰጠው ሰደቃ ዛሬ ላይ የምናደርገው ኤክስትራ ሁላ ጨምሮ የሚሰጠው ማለት ነው። ሱብሓነላህ ሁሉም እዛ ተሰብስቧል። ጓደኛ ቁርአን ሆኗል። የራሱ ደግሞ የሰጠው ሰደቃው ዘካው ደግሞ ለሱ ጠባቂ ሆኖታል፣ ጥላ ሆኖታል። ሱብሓነላህ ከዛ 50,000 ዓመት እዛ መሰብሰቢያ ቦታ ላይ ተሰብስቦ ይጠብቃል። ሱብሓነላህ ሂሳቡን ይተራመሳል፣ ትርምስ አለ በዛን ቀን። የቂያማ ቀን ማለት ቀላል ቀን አይደለም እህቶቼ ወንድሞቼ። አላሁ ረቡል ዒዛ ከአደም ጀምሮ እስከ መጨረሻው ዘመን ያለው ሰው አንድ ላይ የሚሰበሰብበት ነው፣ ድምፅ የማይሰማበት። ሱብሓነላህ ቁርአን ጓደኛው ሆኗል። ይሄ ዘካው ደግሞ ሲሰጠው የነበረው ኤክስትራ ሲሰጠው የነበረው ጥላ ሆኖለታል እዛ መሰብሰቢያው ውስጥ። በረሕመቱ በእዝነቱ የኔ ጌታ እዛ ትልቁ ጥላ ስር ከሚሰበስባቸው ባሮቹ ይመዝግባል። 50,000 ዓመት እዛ 50 ተሰብስቦ ይጠብቃል። ሁሉም መቼ ነው ቂያማ? መቼ ነው ቂያማ የሚጀምረው? ሂሳብ መቼ ነው የሚጀምረው? ሂሳቡ ተሰርቶ ወደ የሚገባበት መግባት ይፈልጋል። እዛ ተሰብስቦ ይጠብቃል። በረሕመቱ በእዝነቱ እኔንም እናንተንም በዛን ቀን ከሚደሰቱት ከሚረጋጉት አብሽሩ ከሚባሉት ባሮቹ ይመዝግበን። አላሁማ አሚን።